እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቸሩ መድኃኒ ዓለም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። የክርስቶስ ቤተሰቦች ከዚህ በመቀጠል የቸሩ መድኃኒ ዓለምን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ሐሙስ የሚነበብ የሚጸለይ የዘጠኙን ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንተ ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኒ ዓለምን ሞቱን አይተው አባቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለም አትተወን፣ በክፉ ቦታ አሰቃይተናልና የሞት ጥላም ሸፍኖናልና ወደ ጠላቶቻችንም መልሰህናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድ ሰጠህን እያሉ ፈጽሞ ጮኹ። ዳዊትም አቤቱ አምላክ የተነሳ እጅህም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚህ ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከሥጋውም እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ ያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎችም ተሰበሩ። የዚያን ጊዜ አዳም እውነት ነው ይገባል እያለ ወደ መድኃኒ ዓለም ጮኸ። በዚያን ሰዓት ሲኦልም ከኔ ወገኖች የሆኑትን የሚናገር ይህ ማን ነው? ነደ እሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ሥራ እንዳልሰራ የሚከለክለኝ ይህ እንግዳ ማን ነው? እያለ ብርሃን ጮኸች። ኢሳይያስ ቀንበርን ከትከሻ ፍርሃትን ከልቦና ያጠፋል፣ ቀንበርንም ከትከሻ ይሰባብራል። ሐጌ ወደ ሀገር መጥቷልና ያልፋል፣ ገንዘቡንም በመጠጊያው ያኖራል። በደረሰ ጊዜ የቂስ ልጅ የሳኦል ሀገር ራማ ያልፋል፣ ወደ ጋይንም ይሸሻሉ። ይህም በእናቶችና በኤላንሳን ያሉ የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የነበሩትን ያወካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ቆላ ያለውም ሲኦል ናት። ራማ ያለውም መልኩ ከከፋው ሽታው ከከረፋ ካለቆች ከዲያብሎስ ጋራ ከራማ የወረዱ መላእክተ ጽልመት ናቸው። ጋይ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብም ዲያብሎስ ነው፣ የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና
ከጎኑ ነጥቆ የማረካቸው ልጆቹ ሰማዮችን ሞሉ አለ። ስለ አንበሶች የተናገረውን ትንቢት እንናገር። እነዚህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድ ሲኦል ናት። የአንበሳው ልጅ ይገባ ዘንድ ወደ ቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም፣ ልጁ የተባለ ለፍጥረት ቤዛ ሆኖ የሞተ መድኃኔ ዓለም ነው። አደነ አነቀ ያለው ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተውት ደበደቡት፣ አቆሰሉትም። ሰውነቱንም እንደሙት አይተው ትተውት ሄዱ። አንድ ካህን በዚያ ጎዳና ሲወርድ አይቶት ቸል ብሎት ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው፣ አይቶትም ቸል ብሎት ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው። ያድነው ዘንድም ለመነው፣ አዳነውም። በማግስቱም 2 ዲናር አውጥቶ አድንልኝ፣ ስለሱ ያመጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳ ቤት ጠባቂው ስጠው አለው። እነሆ የወንጌል ትርጉም ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞችም ያለው አጋንንት ናቸው። ሌዋዊ ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌልን ነው፣ ወይንም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን ሥጋውና ደሙ ምሳሌ። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለሰው ጊዜ ከፍላለሁ ማለትም ከየዋህነት ጋራ በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህ በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጯም በ7 ማኅተም የታተመች መጽሐፍን አየሁ ያለ ዮሐንስን እንስማው። ይህችን መጽሐፍ ይገልጣት ዘንድ ማኅተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየው። ይህችን መጽሐፍ ሊገልጣትና ሊያያት የሚቻለው የለም፣ በሰማይም በምድርም ቢሆን። ይህችን መጽሐፍ ሊያያትና ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህችንም መጽሐፍ ይገልጥ ዘንድ ማኅተሟን የሚከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳ እነሆ አሸነፈ። በዚህ ዙፋን በእነዚህ በአራቱ እንስሳም በእነዚህ በ24ቱ አለቆች መካከል ጎኑ እንደተወጋ በግ ቆሞ አየው። ቀንዶቹ 7 ዓይኖቹ 7 ናቸው። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችን መጽሐፍ በተቀበላት ጊዜ እሊህ 24ቱ ካህናተ ሰማይ እሊህ 4ቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተመላበት የወርቅ ጽዋንና የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህች መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል፣ ስለሷ ሞተሃልና በደምህም ዋጅተሃታልና እያሉ ያመሰግናሉ። መጽሐፉም የአዳም ምሳሌ። 7ቱ ማኅተም መድኃኒታችን እስከ ሞተበት ያለው 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲህ ነው።
አርብ በሰርክ ለመጀመሪያይቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርን እናመስግነው፣ ፈረሱንና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ ባህር ያለው በኃጢአት ታስሮ በትዕቢት ተጭኖ ዲያብሎስ ወደ እሷ የወረደባት ገሃነም በዚያን ጊዜ ከተዘጋች በ5533 ዘመኗ ተከፈተች። ነቢያትን በረዳን በእግዚአብሔር ደስ ይበላችሁ፣ ላዳንን ለያዕቆብ አምላክም እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ከችግራቸውም አዳናቸው። ቃሉን ላከ አዳናቸውም፣ ከሞታቸውም አዳናቸው። ከሞት ጥላና ከጨለማ ወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድን መራቸው። አርፈውማልና ተደሰቱ። ወደ ወደዱትም ወደ መራቸው። ሕዝቡን አድኗቸዋልና የእግዚአብሔር ቸርነቱን ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች፣ እኛ ግን ዳንን። እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ። የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል፣ በአሕዛብ ሥርዓት ምድርን ታቀናና የአዳምን ርስት ተወርስ ዘንድ በተመረጠች ቀን ሰማው። በመዳን ቀንም ረዳው ያለው ደረሰ፣ ተፈጸመ። እስረኞችንም ውጡ አላቸው። በጨለማ ያሉትንም አበራላቸው። አይራቡም አይጠሙም፣ የፀሐይ ዋዕይም አያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደ ውሃ ምንጭም ያመጣቸዋል። የዚያን ጊዜ እግዚአብሔር ይቅር ብሏልና ከተራሮች ከምድር ደስታ ይመነጫል። የተቸገሩ ወገኖቹንም ደስ ያሰኛቸዋል። በልጁ ሞት የማይጨክን ጥበበኛ ልጅ ከሞት እጅ ተቤዣቸው፣ ከሲኦልም ማዳናቸው። የመድኃኔ ዓለም ይቅርታውና ቸርነቱ ከሁላችንም ጋር ይሁን፣ አሜን። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቸሩ መድኃኔ ዓለምን መልኩን እናሰማለን። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕስና ስዕርተ ርዕስ ሰላም ላለው። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋራ ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያንበረክከው ለገጸ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአት ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባህሮችን ጥልቀት ትመለከታለ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ ድናት።
አቤቱ ባህሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተኦፍኦን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ አእናፍም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሐና በአደባባይ ቆምክ። አቤቱ የኔ ጥፋት ባንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀውም ሁሉ በመስቀልህ ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደከረመ የወይን ጠጅ የሐሞትን መራራነት ላጣጣም አፍህና ከናፍርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣባት በዚያች ዕለት ሁሩ እምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ እማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይናወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትህን አትመልስብኝ። መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም እላለሁ። በመስቀል ላይም በሰቀሉ ጊዜና ጎንህንም በጦር በወጉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እሳት ንፋስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሰራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱት ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናት ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ካንተ በቀር ቸር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎለጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆን በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማቸውን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፀውንተ መስቀልን ለታቀፉ ክንድህና ደረት ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴ ነፍሴን የሚጻረሯት ጠላቶች ሁሉ የሚያደርጉትን አያውቁትምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማን ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረህ የምታስፈጽም ቸር አምላክ ነህ። አቤቱ ከጎንህ የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልህ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና
ውርቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ ለምንሃለው። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችም ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተነ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዝ ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘነ ትካዜን ለሚያስወግድ መለኮታዊ ጎን ሰላም እላለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትን ለሚያረጋጋ አምላካዊ ከርስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነትህን ቃል መቼ ታሰማኝ ይሆን? የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ዋረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ለትዕግስት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩለያቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመሰገናለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕይወታቸው ነህና አቤቱ ስንል በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፍአዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ላማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስም ቢሆንም ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነ በግብረ መንፈስ ቅዱስ ለተማተበው ህንብርት ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘህ ግባ፣ ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰማ ቀልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቋያጾች ሰላም እላለሁ።
ፈጣሪ ክርስቶስ ሆይ መሐሪ ቅርባ ያንተ እግዚአብሔር እንደመሆንህ መጠን በመሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና ከሁለቱ እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔ ና። አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኒ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው ዓለሙን ለማዳን ከሰማየ ሰማያት የወረድህ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽን ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኒ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ቅርባይ ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኒ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም ላለው በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም ላለው ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። መድኃኒ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈህ ለጠላት አትስጠኝ። እንደ አንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኒ ዓለም ሆይ ለጻድቃን ያይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም ላለው ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣንህ ለተፈጸመው ጸአተ ነፍስ ሰላም እላለሁ። ልዩ መዓዛ ያለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኒ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው መካነ መቃብርም ሰላም ላለው ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ በሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ላንተ ምስጋና ይገባል። መድኃኒ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዛሙርትህን በጦር የተወጋውን ጎኔን
በችንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸው ተአምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ እርጉም ከሚሆን ጠላቴ እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነ እርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግስቱ ለዘላለም አገዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳኑን ስነ ስርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድም ዓለም በጌትነቱ ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት የሰራ በደለኛ የለም። እንደ አንተም ያለ መሐሪ ቅርብ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአቴን እጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኃጢአት የስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለህ ማደሪያን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎት መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የሰቆቃውን ነገር የምጽፍልህ ነኝና በጆሮህ አድምጠህ ቅዱሳን በሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ አቤቱ። ስለኛ እንደዚህ ዓለም ሰው ተቆጠርክ አቤቱ። አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋህ አቤቱ። መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልና የለያ ልጆች የኋሊት ታሰሩ አቤቱ። ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ አቤቱ። ስለኛ በጦር ወጉ አቤቱ። ንጹሕ ክቡር ሥጋህን መሬት ሸፈነው አቤቱ። መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙህ አቤቱ። ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን ዘንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ አቤቱ። በታነጸ መቃብር ጨምረው ቀበሩህ አቤቱ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣንህ ነፍስን ከሥጋ ለለየህባት ጸአተ ነፍስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚያች ነፍስ ከሥጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተናወጠች፣ መቃብራት ተከፋፈቱ። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዘየማንን እንዳተብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ
አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ አረጋጋኝ። መድኃኔ ዓለም ሆይ እጅ እግርህን በመቸንከር የኛን መከራ አሸክመው በቀራንዮ ተራራ ላይ ላቆምሁ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ መልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙም ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው። በሞት ሞተ የሞቱትን ወገኖችን አስነሳሃቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤት መኖሪያዬ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድህ ይሆን አቤቱ። ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስንና ስጋን አዋሃደህ በምግባር በሃይማኖት አጽንተ የምታከብራቸው ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥት ሽረት በህልውና ሞት ህልፈት የሌለብህ ላንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለም ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ተአምር ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስም የአብርሃምንና የይስሐቅን የያዕቆብንም መቃብር ለመጎብኘት በሰማርያ ሲያልፍ አንዲት ሴት በምንጭ አጠገብ ቆማ ውሃ ስትቀዳየ። በዚያን ጊዜ ጌታ ወደ እሷ ሄደና ከምትቀጅ ውሃ ጠጭኝ አላት። ሴትየዋ ግን አንተ አይሁዳዊ ነህ፣ እኔም ሳምራዊት ስሆን እንዴት ላጠጣህ እችላለሁ? አይሁዳውያን ከሳምራውያን ጋራ በባህልም በቋንቋም ግንኙነት የላቸውምና አለችው። ጌታ ኢየሱስም እኔ ማን እንደሆንኩ ብታውቂስ ኖሮ የሕይወት ውሃ ሰጥሽ ዘንድ በለመንሽ ነበር አላት። ሴትየዋም ጌታዬ ሆይ ሁለተኛ ወደዚህ የውሃ ምንጭ መጥቼ ውሃ እንዳልቀዳ ከአንተ ዘንድ ካለው የሕይወት ውሃ ትሰጠኝ ዘንድ እለምንሃለሁ አለችው። ጌታ ኢየሱስም ሂጂና ባልሽን ጠርተሽ ይዘሽው ነይ አላት። እሷ ግን ባል የለኝም አለችው።
ጌታ ኢየሱስም እውነት ተናገርሽ፣ አሁን ካንቺ ጋር ያለው ባልሽ አይደለምና ከሱ በፊት የነበሩ 4 ወንዶች ካንቺ ጋር ነበሩና አላት። ከፍትወትሽም ብዛት የተነሳ ለ5ኛው ሰው ተዳርሽ። ይኸውም አንቺ ሰርተሽ የምታበዩ እንጂ እሱ ሰርቶ የሚመግብሽ አይደለም። ይህም ላንቺ ምልክት ይሁንሽ አላት። ያችም ሳምራዊት ሆይ ጌታ ሆይ አንተ ነብይ እንደሆንክ ተገነዘብኩ፣ በልቤ ውስጥ ያለውን ምስጢር ሁሉ ነግረኸኛልና አለችው። ጌታ ኢየሱስም ከዚህ ሰው በፊት ስለነበሩትም 4 ወንዶች ሆነ አሁን ካንቺ ጋር ስላለው ነገር ሁሉ በእውነት አውቃለሁ። የመጀመሪያው ሰው ስንቴ፣ ሁለተኛው ዮካን፣ ሶስተኛው ሌዊ፣ አራተኛው ሄሉት፣ 5ኛው ራፍሳ ይባላል አላት። ያችም ሳምራዊት ሴት ጌታ ሆይ ስለዚህ ባሎቼን ታስረዳይ ዘንድ ለምንሃለው፣ በወዴት ታውቃቸዋለህ አለችው። ጌታ ኢየሱስም አንቺ ሴት አባትሽ ስላፍ እናትሽ ለምህያ ሳይወልዱሽ በፊት አውቅሻለሁ አላት። ያችም ሴት አንተ ስለተናገርከው ስውር ነገር ምንም የማውቀው ነገር የለኝም። እኛ ገና ይህን አንተ እንደተናገርከው የተሰወረውን ገልጾ የሚናገር ተስፋ የምናደርገው ጌታ ኢየሱስ ክርስቶስ እንደሚመጣ ተስፋ አለንና ዳግመኛ እሱ ወደዚህ ዓለም በመጣ ጊዜ ስውሩን ሁሉ የሚያውቅ እሱን ለሚከተሉትም ያስተምራቸዋል ብለን ተስፋ እናደርገዋለን አለችው። ጌታ ኢየሱስም አሕዛብ ተስፋ የሚያደርጉት ይህ ካንቺ ጋር የሚነጋገረው እርሱ ክርስቶስ ነው አላት። ያችም ሴት እኛ የሰማርያ ሰዎች ክርስቶስ ከእግዚአብሔር ዘንድ በመጣ ጊዜ በዚች ቤተ መቅደስ ይሰግዱለታል እንላለን፣ አይሁድ ግን በኢየሩሳሌም ይገዙለታል ይሰግዱለታል ይላሉ አለችው። ጌታ ኢየሱስም አንቺ ሴት በዚህ ተራራ ወይም በምድራዊት ኢየሩሳሌም ለእግዚአብሔር የማይሰግዱበት ዘመን ትመጣለች ብዬ በእውነት ነግርሻለሁ፣ እግዚአብሔር መንፈስ ነውና አላት። ይህችም ብርፍሴንያ የምትባል ሳምራዊት ሴት የጌታ ኢየሱስን ነገር በሰማች ጊዜ ወደ ሀገር ገብታ ለሰዎቹ ሁሉ በሆዴ ውስጥ ያለውን ምስጢር ሁሉ የሚናገር ሰው አሳያቸው ዘንድ ኑ፣ እኔ ከሰው ደብቄ ያስኩትን ምስጢር ነግሮኛልና አለቻቸው። ከዚያም ከዚያች ሀገር ሰዎች ብዙ ሰው መጥተው ጌታ ኢየሱስን ባዩት ጊዜ ቃሉንም ሰምተው አመኑበት። ሴትዮዋንም እኛ በአንቺ ቃል ያመንን አይደለም፣ ነገር ግን እሱን ባየነው ጊዜ እሱ ዓለምን ያዳነ የእግዚአብሔር አንድ ልጁ እንደሆነ ተረዳን እንጂ አሏት። ይኸውም ያዕቆብ በፍኖተ ሎዛ ደንጊያ ተንተርሶ በተኛ ጊዜ በመሰላል ላይ የተገለጸለት ነው። ለነቢዩ ሙሴ በሲና ተራራ ላይ ያነጋገረው ነው። ለናቡከደነጾርም ስለ ሕዝቦቹ ኃጢአት ኢየሩሳሌምን በወረደ ጊዜ በቅጽረ ሀገሯ ተገልጾ የታየው ነው። በዚች ዕለት ያመኑት ሰዎች ከወንዶችና ከሴቶች ጋር ተደምሮ 2500 ነበር። ከነሱም ጌታ ኢየሱስን የተከተሉ ነበሩ። እሱን ግን ይከተሉት ዘንድ አልፈቀደላቸውም። ወደ ቤታቸው በሰላም ይገቡ ዘንድ አሰናበታቸው እንጂ። ከነሱም ማለት ከሰማርያ ሊቃውንቶች መካከል ጌታ ኢየሱስ ሳያዛቸው በስሙ ለማስተማር ወደ ፍልስጤም ወጥተው ከዚያ ብዙውን ሕዝብ ወደ ቀናች ሃይማኖት የመለሱ አሉ። በእነሱም ትምህርት ከፍልስጤም አውራጃ፣ ከሰማርያ፣ ከኢየሩሳሌምና ከምድያም እንዲሁም ከታኖስና ከታድምር አውራጃ ስፍር ቁጥር የሌላቸው ሰዎች አመኑ። ዳግመኛም ጌታ ክርስቶስ ያደረገው ተአምር ስለ አንድ ዘማዊት ሴት። ጌታ ኢየሱስ ክርስቶስ በኢየሩሳሌም ሳለ የአይሁድ ሊቃውንቶችና ጸሐፍቶቻቸው ጭፍሮቻቸውም ሁሉ ተሰብስበው ወደሱ መጡና ከእግዚአብሔር ዘንድ እንደተላከ እናውቃለን፣ የምትሰራውን ሥራ ሁሉ የእግዚአብሔር ሥራ ነው አሉት። ከዚያም አንዲት ሴት በፊቷ ቆሙና
ይህች ሴት ስትሴሰን አግኝተናታል። እሊህም ሰዎች በእሷ ላይ ሊመሰክሩ ይችላሉ። እንግዲህ አንተ በእስራኤል ላይ ፈራጅ ከሆንክ በዚች ሴት ላይ አስፈላጊውን ፍርድ ፍረድባት አሉት። ጌታ ኢየሱስም ይህን በሰማ ጊዜ ወደ ሴትየዋ ተመለከተ። ከዚያም እንደ ሙሴ ሕግ በሴትየዋ ላይ ባይፈርድ ትክክለኛ እንዳይደለና ቃሉንም እንደሚያስተባብሉት ያውቅ ነበርና ወደ መሬት አቀርቅሮ የሁሉንም ኃጢአት በጣቱ በምድር ላይ መጻፍ ጀመረ። ዳግመኛም ራሱን ወደ እነሱ አቅንቶ እንደ ሕጉ በድንጋይ ተወግራ ሞት ይገባታልና ፍርዱ ወደሚፈጸምበት ወሰዷትና በእኔ ፊት በድንጋይ ተወግሯት ዘንድ ዳግመኛ ወደዚህ አምጧት አላቸው። እነሱም ሴትየዋን ፍርዱ ወደሚፈጸምበት ቦታ ወስደዋት የምትወገርበትንም ድንጋይ ካዘጋጁ በኋላ ተመልሰው ወደ ጌታ ኢየሱስ ቀረቡ። እሱም እንደገና ጎንበስ ብሎ በመሬት ላይ በእጁ እየጻፈ ከናንተ ወገን ኃጢአት የሌለባት ይውገራት አላቸው። ጽሑፉን ባዩና ነገሩንም በሰሙ ጊዜ ሁሉም ወጥተው ሄዱ። ጌታ ኢየሱስም ራሱን አቅንቶ በተመለከተ ጊዜ ከዚች ለፍርድ በቀረበች ሴት በስተቀር ከአይሁድ ሰዎች ማንም አላገኘም። ጌታ ኢየሱስም አንቺ ሴት የሞት ፍርድ የፈረዱብሽ ወዴት አሉ አላት። እሷም ጌታዬ ሆይ ከትክክለኛና ንጹሕ ፍርድህ የተነሳ አፍረው ሸሹ አለችው። ጌታ ኢየሱስም እንግዲህ ከዛሬ ጀምሮ ራስሽን ጠብቂ፣ ዳግመኛ አትበድይ፣ ከዚህ የበለጠ ፍርድ እንዳያገኝሽ የዛሬውን ኃጢአትሽን ይቅር ብዬልሻለሁ አላት። በዚያን ጊዜ ይህች ሴት ወጥታ ወደ ሀገሯ ገባችና ይህን ተአምራት ዜና ለሀገሩ ሰዎች ተናገረች። እነሱም የነገሯን ትክክልነት ተቀብለው በጌታ ኢየሱስ ክርስቶስ አመኑ፣ እግዚአብሔርንም አመሰገኑት። የጌታችን ኢየሱስ ክርስቶስ ልዩ ስጦታው ለዘላለሙ ከኛ ጋር ይሁን በእውነት። ግንቦት 27 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ሐዋርያት ዋርድእት፣ ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱሳት ደናግል ማርያ ወማርታ፣ አባ ዮሐንስ ሊቀ ጳጳሳት። ወርሃዊ በዓላት የጌታችን የአምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ዘኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ቅዱስ ፊቅጦር ሰማዕት። ጌታ ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹን በመግነዝ እንደተገነዙ ወጣ፣ ፊቱን በጨርቅ እንደተጠመጠመ ነበረ። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 44። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ በሀገር ውስጥም በሀገር ውጭ ያላችሁ በተለይ በስደት ላይ በመከራ ላይ በተለያዩ ሁኔታ ላይ ሆናችሁ የምትሰሙ የቅዱሳን በረከት የቸሩ መድኃኔ ዓለም ረዳትነት ከሁላችሁ ጋር ይሁን። ይህንንም መንፈሳዊ ቻናል በየዕለቱ የቅዱሳንን ታሪካቸውን፣ ስንክሳር፣ ድርሳን፣ ተአምራት፣ ገድል የምናቀርብበት ነውና ቪዲዮውን ላይክ፣ ሰብስክራይብ በማድረግ የምናሻሽላቸውን ኮመንት ላይ በመጻፍ መንፈሳዊ ድጋፋችሁ አይለየን። ጾሙን አምላካችን እግዚአብሔር የድህነት፣ የፍቅር፣ የበረከት ያድርግልን። አቅራቢና አዘጋጅ ዲያቆን ቤተ ማርያም